ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ عن أبي هريرة رضي الله عنه أن رسول الله صلى الله عليه وسلم قال أتدرون ما الغيبة؟ قالوا الله ورسوله أعلم. قال ذكرك أخاك بما يكره. قيل أفرأيت إن كان في أخي ما أقول؟ قال إن كان فيه ما تقول فقد اختبته وإن لم يكن فيه فقد بهته. رواه مسلم. الله أكبر. كأبا هريرة يسوع الله ملك مسراتشون يولد الله أن رسول الله يا الله ملك تنيا صلى الله عليه وسلم يا الله صلاة وسلام برساتشون له قال انديانو أتدرون توق الله شهنا إيوه ما استمر سلت أتدرون توق الله شهنا ما الغيبة حميت مالت من مالت اندهونا توق الله شهنا سيلو صحابة وچن تيقواتشو قالوا صحابة وچاكو الله اللهنا ورسوله يسو ملك تنيا أعلم يهن قد يبلت المياقوت النسوناتشو إنيا سلا حميت أنوك إمانو. قال نبي صلى الله عليه وسلم ذكرك موساته كونو أخاك وندمهن بما يكره بميت ألاو بمطفو بحري السو بليلبت سلسو موراته نوع. قيل تتأيقوكو نبي صلى الله عليه وسلم بأند قلسا أفرأيت استينغروي نبي هو يتبانو إن كان في أخي وندم لي بنوربت ما أقول إني ملو السو بليلبت من نقرو مطفو بحريو بنوربت اسجقر اللوي باوراو. قال نبي إن كان فيه ما تقول إن كان فيه السوست كاللبت ما تقول أنت متلو نجر ياللبت هونو كتجنيا الشيء فقد اختبته برقت أمت هوال حميت مالت السنو. وإن لم يكن فيه كليل لبتس فقد بهته جنه بتال نديهم جنه بتال يليل لبتن جنه بتال. سلزي وانجلو يكفوا يتنيونه يليل لبتن ماوراتو دمو جراش يباسنو مالت. تو رواه مسلم إمام مسلم زجبوتال. بس لمنا ሁለት ትልልቅ መሰረቶች አሉ። ሰውን ፊት ለፊቱ ማመስገን ማሞገስ የተከለከለ ነው። ለምን? ሸይጣን ስለሚጫወትበት። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አንድን ሰው ፊት ለፊቱ ሲያወድሰው ካያችሁ አፈራንሱና የሚያወድሰውን ሰውዬ አይኑ ውስጥ ጨምሩበት አሉ። አንድ ሁለተኛ ሰውየው በሌለበት ስለዛ ሰውዬ መጥፎ ነገር ማውራት አይቻልም። ምሳሌ ጫት ይቅማል፣ ሲጋራ ያጨሳል፣ መጠጥ ይጠጣል፣ ቦታው ላይ የለም። አንድ ሰው እሱኮ ጠጪ ነው እሱኮ ሴት ይጨብጣል ተብሎ እንዲወራበት የሚፈልግ ሰው አለ? ኸይር ነገር እኮ አይደለም አይደል? ሸር ነው አይደል እየተወራበት ያለው። ስለዛ ሰው በሌለበት ማውራት በፍጹም የተከለከለ ነው። የሚቻለው ምን ሲሆን ነው? እሱ ሊመክረው ይችላል ተብሎ የሚገመት እሱን የሚፈራው ሰው ካለ ለዛ ሰው እገሌ የሚባለው ሰው እኮ እንዲ ሲሰራ ታይቷል፣ እባክህን አንተን ነው የሚያከብር አንተ ምከረው ይባላል እንጂ ሰውየው ወንድ ነኝ ካልክ ወንድ ልጅነት አለኝ ካልክ ፊት ለፊቱ ሄደ ይሄ ጫት ይቅርብህ ይሄ ሐሜት አይባልም፣ እንዲያውም ለሱ ማዘን ነው። እቺን ማታደርግ ከሆነ ግን በሱ ከጀርባው ሄደ ምትሳለቅ እሱኮ ቃሚው አጫሹ ጠጭው ይያልክ ምታወራ ከሆነ አላህ እንዲህ ሲል ገለጸው። ምን አለ አላህ? አዩሂቡ አሐዱኩም ከናንተ ውስጥ አንዳችሁ ይወዳልን አየኩለ ሊበላ ለህመ አኺሂ የወንድሙን ስጋ ሊበላ። የሰው ስጋ ይበላል እንዴ? አይበላም። መይተን ሞቶ እኮ ነው ደግሞ ወንድሙ፣ በህይወት ኖሮም እኮ አይደለም። አላህ ምን አለ? ፈከሪህቱሙ ትጠሉታላችሁ አለ። ስለዚህ ወንድምህን ቃሚ ነው አጫሽ ነው እንዲህ ነው እያልክ እሱ በሌለበት ስለሱ የምታወራ ሰው ወንድምህን ሞቶ ሬሳ ሆኖ ፈራርሶ እሱን እንዲህ ያደረክ እንደ ጅብ እንደ መብላት ነው። ትወዳለህ ይሄን ብሎ አላህ ጥያቄ ጠየቀ። አትወዱም ማለት
ስለዚህ ምን አድርጉ? ስለ ወንድሞቻችሁ በፍጹም ከጀርባቸው አታውሩ። ሐሜት ከትልልቅ ወንጀሎች ውስጥ ነው። በሸሪዓም ለضرورة ለችግር ብቻ ነው የተፈቀደው። የተፈቀደባቸውን ቦታዎች 6 ቦታዎችና በጣም ጥቂት ቦታዎች ብቻ ናቸው። ከዚህ ውስጥ አንዱ በምሳሌ ስለሆነ የሚገባው ፋጢማ የተባለችን ሴት 3 ሰዎች ጠየቋት። ሙአዊያ፣ አቡ ጀህል እና ኡሳማ። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣ። ሙአዊያና አቡ ጀህል ለትዳር ጠየቁኝ አለች። ቀጥታ እሳቸው ቦታው ምን አይነት ቦታ ነው? ጉድለታቸውን ካልነገሯት ዘላለት ገባ ነው አይደል? ትዳር ውስጥ ገብታ ችግር ሊፈጠር ነው አይደል? ስለዚህ ምን አሏት? ሙአዊያ ገንዘብ የለውም አሏት፣ አያኖርሽም። ስለዚህ ስለሰው ስንጠየቅ በዚህ መልክ ማውራቱ እንዲያውም ግዴታ ነው፣ ችግር የለውም። ልብ በሉ። ተፋረሰበት አልተፋረሰበትም ግን እውነታው ነው አይደለም? ማስተዳደር ካልቻለ አንድ ወንድ ከገባች በኋላ የዘይት እኮ አልሰጠኝም የጨው እኮ አልሰጠኝም እያለች ጭቅጭቅ ከፈጠረች ትዳሩ መልሶ ይፈርሳል አይፈርስም? ስለዚህ ይሄ ወንድማችን በዱንያ እስኪጠነክር ድረስ ወይም ደግሞ እሱን ወዳ አቅም ያላት ሴት መጣ ችግር የለም ዳህም ቢሆን ዲኑ ተመችቶኛል ብላ አምናበት እስክትገባ ድረስ አሁን ስለ ዲኑ ነው ያነሱት። እሳቸው የዲን ችግሩን አነሱ? የለም የዲን ችግር የለበትም ግን ደሃ ነው፣ ሴት ማኖር አይችልም፣ ይቅርብሽ አሏት። ሁለተኛ አቡ ጀህል አሏት ከትከሻው ላይ ዱላ አይወርድም፣ ሴት ይደበድባል። በቃ መምታት የሚወዱ ወንዶች አሉ፣ መመታትም የሚወዱ ሴቶች አሉ። እዚህ ጋር እናነሳውም እንጂ አንዷ ሴትዮ አቀበጠበጣት፣ የእውነት ማለት ነው፣ ቀልድ አይደለም። ትረብሸዋለች ሰውየው ግራ ገብቶት ይሄን ትዳር አትፈልገውም፣ በቃ ልትበጥል የሆነ ቀን አላስቻለውም፣ የሚገባትን የክብሯን አቀመሳት። አልহামዱሊላህ እቺን ነበር የፈለኩት አለችው። ደንግጦ ጥሏት ወጣ። የሰው ባህሪው ይለያያል። አላህ ይጠብቀንና ከዛ እሳቸው ምን አሏት? አንኪሂ ኦሳማን አግቢው አሏት። አንኪሂ ኦሳማ። ስለዚህ ትዳር ላይ ምሳሌ ምናቀው ሰው ሊኖር ይችላል። ወንድማችን በዲኑ አናማው ግን ኹሉቅ ከሴት ጋር እንዴት ነው የሚኖረው? በብዛት ለምንድን ነው አላህ በወንድ እጅ ያደረገው ፍቺ? ወንድ ጋር ነው ጨዋታው። የሴቶችን ጉዳይ ተው፣ እነሱ በአቅላቸውም አይደሉም። አላህ ያቀናቸው ሲቀሩ ሀይድ ሲሆኑ ሌላ ሰዎች ናቸው፣ ሲያረግዙ ሌላ ሰዎች ናቸው። አንደኛው ልጅ ስታረግዝ ምን ትላለች? ካጠገቤ እንዳትለይ ትላለች። ቁጭ በል እዚህ የት ትሄዳለህ? ይቀም ሲል ትሄዳለህ ትላለች። አራዛም ብሏል ማለት ቁጭ በል እዚህ ቁጭ። ሌላኛው ልጅ ስታረግዝ ሸተትከኝ ከበርጋ እዛው ጋር ቁም፣ ይሄን ልብስን አውልቅና ሽት፣ እንደዚህ በል ምናምን። የተለያየ ነው የነሱ ባህል። አላህ ራሱ እንዴት አድርጎ ነው የፈጠራቸው? እንዲህ አድርጎ ነው የፈጠራቸው። ወንዱ ላይ ነው የትዳር ትልቁ ኃላፊነትና እንዴት አድርጎ ያዛቸው? መቆጣት ባለበት ሰዓት ሴትን ካልተቆጣሃት፣ እብድ ሲያረጋት ደግሞ መሳቅ ባለበት ሰዓት ካልሳቅ አንተ ነው የምታፈርሰው ትዳሩ። ለዛ ነው ነብዩ ምን ያሉት ሰለላሁ ዐለይሂ ወሰለም እነዚህ ሴቶች እኮ አሉ የተፈጠሩት አሉ እላይ ካለው በጣም ጠማማ ከሆነው አጥንት ነው አሉ። አንዳንድ በሽተኛ ሰዎች አሉ እንዲህ አይነቱን ሐዲስ ሲያወሩ አይ ሊባል የፈለገ እንደዚህ የሚባል ነገር የለም። የፈጠራቸው እንዴት እንደፈጠራቸው ያውቃል። እንዴት ብለን መጠቃቀም እንዳለብን ከነሱ ነግሮናል። ነብዩ ምን አሉ ሰለላሁ ዐለይሂ ወሰለም ከጎድና አጥንት ነው የተፈጠሩት፣ እታች ካለው ሳይሆን እላይ ካለው መጣመሙ በደንብ ከበዛው ነው አሉ። ስለዚህ ባለበት ተጠቅማሉ። ባለበት አቃናዋለው ብትል ተሰብረዋለህ፣ ታፈርሰዋለህ። እንደ ጸባይዋ በቸርነት አስተንፍሳት፣ ቸርሁን ለቤትን። ከዛ ወይ ሰውየው እኮ ቸር ነው ትላለች። መቆጣት ባለበት ሰዓት ጋሽ ንጉስ ሆኖ እንደ ንጉስ መከበር አለበት። መሳቅ ባለበት ሰዓት ደግሞ ማለፍ ባለበት ሰዓት አለፍ ያደረክ። እነዚህን ቴክኒኮች ለማያውቅ ወንድም ትዳር ገባለው ቢል እኔ በዲኑ አላማው ሐፊዝ ነው፣ ቁርአን ላይ እንዲህ ነው፣ ኪታብ ያስሞጥለናል፣ ግን
በጣም ለስላሳ ነው። በጣም ለስላሳ ነው ለሴት ይጠቅማታል አይጠቅማትም? እንደ ሚሪንዳ እንደ ጠጥታ ተወርውረዋለች። ኮስተርም ያለ ነው ለስለስም ያለ ነው ሁለቱንም የያዘ ነው። ይሄ ያዘልቀዋል ብለህ ያልከው ግልጹን ተናገራለህ። ጀግንነት ብቻውንም አይሰራም። በየቀኑ ደበድባለሁ ብትል ወደ አባቷ ቤት ላጥ ሁሌ ስቃለውም ብትል ይሄ ሰውዬ ገና ልጅ ነው ብላ ሶስቱ ልጆቼ ትላለች። ሁለት ልጅ ነው እኮ ያላት። ሶስቱ ልጆቼ ትላለች ሰውየው እንደ ልጅ እየቆጠረች። ስለዚህ ሰውየው ራሱ ከልጅ ባህሪ ሊወጣ ይገባዋል። ይኸው ሸሪዓችን እንደዚህ በግልጽ ይናገራል። ሁለተኛ ምሳሌ ሂንድ የተባለችው የአቡ ሱፊያን ሚስት አቡ ሱፊያን ከመካ ከቁረይሽ ሹማምንቶች ከመሆኑ ጋር ለቤቱ የሚያወጣው ላይ ወጪ ግን ቋጣሪ ነው። ነብዩ ዘንድ መጣች ሰለላሁ ዐለይሂ ወሰለም። ምን አለቻቸው? ከዚህ በፊት እንደርሶ እኔ ዘንድ የሚጠላ ሰው አልነበረም አለቻቸው። አሁን ደግሞ እንደርሶ እኔ ዘንድ የሚወደድ ሰው የለም አለቻቸው። የእሳቸው መልስ ምን ሆነ? እኔም ጋር እንደዛው አሏት። እሷንም ባሏንም ወደዱላት፣ ልጇ ሙአዊያንም ተቀበሉላት። ስንት እኮ አስቸግራለች። ኢስላም ላይ ቀልድ የለም። ኢስላም ላይ ቀልድ የለም። ሐምዛ እንዲገደል ያቀነባበረችው ሂንድ ነበረች አልነበረች? ከመሆኑ ጋር ኢስላምን ተቀብላ ስትመጣ እንደርሶ መጣላው ሰው አልነበረም፣ እንደርሶ መወደው ሰው አልነበረም ስትል ያ ሁሉ ተረስቶ ሐምዛን የመሰለ የሚወዱት አጎታቸው ሞቶ የሷ ጥያቄ የሳቸው ነገር ደግሞ ምን ሆነ? አንቺም እኛ ዘንድ የተወደድሽ ነሽ አሏት። ከዛ ወደ ጥያቄው አገባች። ባሌ አቡ ሱፊያን በጣም ቋጣሪ ሰው ነው፣ ለቤት የሚበቃኝን እንኳን አይሰጠኝም፣ ልስረቆ ያለች። ያን የተከበረ ሰው በዚህ ደረጃ የገዛ ሚስቱ ወጣ ለኚህ ትልቅ ሰው መናገሯ ከሐሜት በላይ ሐሜት ነው አይደለም? ነው። ነገር ግን እሳቸው የኡማው ዋና ፈትዋ ሰጪ ናቸውና ይሄ ልብ በሉ ለተራ ሰው ሁሉ አይነገርም። ሐዲሱን እንዲፈቀድኩኝ ማለት ሐዲሱን ጠቀስኩኝ ማለት ላገኘችው ሁሉ ሴቷ አብዱራህማን ባለ ሱቅ ባክ ባለ ቋጣሪ ነው እስቲ 3 አበወለድ ስጠኝ ምናምን አይባልም። የሚነገረው ይሄ ጥያቄ ለማን ነው? የባል ጉድለቶች የሚነገሩት አላህን ፈሪ ለሆነ ለዲን ሰው እንደማን እንደ ነብዩ አይነት። እሱ ደግሞ ሰለላሁ ዐለይሂ ወሰለም ፈትዋ ሰጧት። ምን ብለው? ሚበቃሽም ብቻ ከኪሱ ሰረቀ ያሏት። ኩሊ ቢልማዕሩፍ በአግባቡ ከኪሱ ያወጣሽ ለቤትሽ ተጠቀሚ። ሀከዳ ሶስተኛ ዲንን ሊያጠፋ በአደባባይ የመጣ ሰው አለ። ያ ሰው ምን ይደረጋል? በአደባባይ መልስ ይሰጥበታል። ኢላ አኺሪ እንደዚህ ያለ ይቀጥላል። የፎቶን አደጋ ተረዳችሁ ወንድሞቼ? እንዲህ አይነት አስፈሪ ነገር እያለ የሰው ልጅ እንዴት ይዳፈራል? የሚፈቀደው ለደሩራ ነው ተባለ። ዛሬ ግን በርዝዴይ ልናከብር ነው የተጋባንበት ይሄን ያህል አመት ልጃችን የተመረቀበት ቀን። አረ የምርቃት ቀንማ አይቀርብኝም። ዲግሪ አይደል እንዴ? ለቅሶ ቤት አይደለም እኮ ይሄን ያህል ሞቅ ሞቅ አርጉት እንጂ ይዘፈን እና ብልጭ አርጉት እንጂ ፎቶ። ኢና ሊላሂ ወኢና ኢለይሂ ራጂኡን። አላህ በሚመሰገንባቸው ቀኖች በጠቅላላ እሱ ሲታመጽ ይታያል። በኢድ ቀን አላህ ይታመጻል፣ በሰርግ ቀን አላህ ይታመጻል። ሰው ዲግሪ ማስተርስ ዶክትሬት ቢዝ ተመስጋኙ ማን ነው? ከኛ የሚጠበቀው ምን ነበር? በተግባር እሱን ማመስገን ነበር አይደል? በሚያሳዝን ሁኔታ ሴቶችን ያያቸው ደህና የምትባለው ሴት ዊግ የምትሰራው መቼ ነው? የሰርጌ ቀን ነው ትላለች። አረ ምናምን ስትባል እንዴ አንድ ቀን በህይወት ዘመን አንድ ቀን የምትገኝ ትላለች። በህይወት ዘመን አንድ ቀን እንዲያው የምትገኝ ሰው እድሜ ልኩን እኮ አያገባም አይደል? ባገባ ቀን ግን ምን ይሆናል? ጌታዬ ሆይ ተመስገን ፍሬ ለማየት ልታበቃኝ ነው አይደል? ዝሙት ውስጥ ሳልገባ ወንድ ጋር ለመጋባት አበቃኸኝ አይደል? ፈሊላሂል ሐምድ። አንተን ሳላምጽ አንተ በፈለከው መንገድ ኒካሁ እንዲደረግ ማድረግ አለብኝ ማለት ሲገባት ዛሬ ግን ታያለህ ቅንድባቸውን ይቀነደባሉ፣ ደረታቸውን ገልጠው ይወጣሉ። ቬሎ ማስጎተት አለብኝ ይላሉ። አሻጃግሬ 5-6 ቬሎ ከኋላ ሚዜዎቿ ይዘውላት ከርፈፍ በመንገድ ላይ። ይሄ ለሷ በጣም ያስደስታት ቀን ነው። ተመልከት፣ ከቤቷ ተሰትራ አባቷ ለባልየው ሰው ሁሉ ዞር ባለበት መኪና ውስጥ ቢያስገባለት ይሄ ነበር አልነበረም? ያገባት አንድ ሰው ሚያያት ሺህ ሰው ሚያጣጥማት ባይኑ ሚበላት ሚቆረጥማት ከሺህ ሰው የበለጠ። ያገባት ግን አንድ ሰው ነው። ልብ በል። የአይን ዝሙቱ ምንድነው አለ? ለምን ትስቃላችሁ? እኔ እኮ የሚገርመኝ በጣም እኮ የሚያሳዝን ጉዳይ ስለሆነ ነው። የአይን ዝሙቱ ምኑ ነው? ማየት ወረድ የሰርግ ቀን ማለት ነው። ሰዎች ሁሉም ሰው ለመተያየት ይመስላል። በቃ
የሚሄደው። ያገባው ያላገባው ቷ ብሎ ዘንጦ ይሄዳል። ሽቶ ሚጠራ ወላይ ሴት ወላይ ወንድ ዲዮድራንቱ ሎሽኑ እኮ ነው ወደ ዝሙት መጣራት ማለት። ግዴታ አንድ ሴት መንገድ ላይ ቆማ ስንት ነው አንቺ አዳር ምናም መባል የለባትም እኮ። እንዲህ ነው አሉ በከተማ ብልግና የሚጠየቀው። ሴቶች ማታ ሰው ሁሉ ወደ ቤቱ ሲገባ ምን ያደርጋሉ? መንገድ ላይ የሚቆሙ ሴቶች አሉ ይባላል። በዚህ በቦሌ በመናመን እዛ አላህ የጠላቸው ሰፈሮች አሉ። አላህ ያስተካክላቸው። ዛሬ ገንዘብ ሳይከፈላቸው ወደ ዝሙት የሚጣሩ ስንትና ስንት ሺህ ሴቶች አሉ። ከአግቢዋ ሴት ጀምሮ ማለት ነው፣ ከሚዜዎቿ ጀምሮ፣ ከአጃቢ ተብዮቹ ጀምሮ ማለት ነው። አንድ ወንድ ለሚያገባት ሺህ ወንድ ቅርጥፍጥፍ አድርጎ ይበላታል። ኢና ሊላሂ ወኢና ኢለይሂ ራጂዑን። እንመከር ሲባል ባካታቸው አታጨናንቁን ዲንገር ነው ይላሉ። ዲንገር ነው ማለት አላህን አምጽ ማለት ነው። ወንጀል እኮ ሊያስደነግጠን ቆዳችንን ቆንጠጥ ላይ ያደርግ ነው የሚገባው። ዛሬ ወንጀል ተለመደና ጭራሽ ማንን ተጠንቀቁት ይባል ጀመር? ወንጀልን ራቁ የሚሉ ሰዎች ተጠንቀቋቸው እነዚህን ይባል ጀመር። እንተቢህ እንዲህ አይነት ሰርግ ልንደርስ አይገባንም። ጭራሽ የጠራን ሰው ካለ እና ልናሳውቀው ይገባል ቀድመን። መንዙማ የሚባለው ያ አመጽ አለ ወይ ሰርግህ ላይ ካለ አልመጣም። ዝምድናውን መቆረጥ አይደለም። ቤትህ መጥቼ ሰላም እልሃለሁ 4 ነጥብ። ሴትና ወንድ ትደበልቃለህ ወይ? ዘፈን ታሰማኛለህ ወይ? ይሄን የምታደርግ ከሆነ ወሰላሙ አለይኩም ወራህመቱላህ። ላ ጣዓተ ሊመኽሉቅ ፊ ማዕሲየት الخالق። ፍጡራንን መታዘዝ አይቻልም አላህ በሚታመጽበት ጉዳይ ብለናል። ዝምድና ነው ሼም ነው ጓደኛዬ ነው የሚባል ነገር የለም። ጠይቁ ሰርጉ ምን አይነት ነው? መጀመሪያ ሰርግ ቤት ሄደህ ልብህን አበላሽታው ልብህን ነድፋው ባንዷ ሴት ሳይሆን በሺ ሴት ተነድፈ ቀልብህ ጠፍቶ ያፈዝከው ቁርአን ከሚጠፋብህ አርፈ ቤት ቁጭ በል። እኛ ምናቀው በብዛት ምን ሲባል ነው? በየመስጂዱ ሴት ልጅ ከቤት አይውጣ ሲባል ነው። አረ ማትነገር ሐዲስ አለች። ነብዩ ሰለላሁ ዐለይሂ ወሰለም ለወንዶች ምን አሉ? ቤት ይብቃ አሉት። ምን ቤት ይብቃ? ወንድም ልጅ ያለ ሀጃ ከቤት መውጣት አይችልም። ቤት ይብቃ። ሷሃባዎች ምን አሏቸው? መንገድ ላይ እንዳትቀመጡ አሏቸው። ሷሃባዎች ምን አሉ? መንገድ ላይ ከመቀመጥ መንገድ ላይ ከመቆም እኮ ቀሮት የለንም መቆም አለብን አሏቸው። ስራቸው እንግዲህ እዛ መንገድ ላይ ሊሆን ይችላል። ያላህ መልእክተኛ ምን አሉ? ከቆማችሁ አይቀር አሏቸው። እነዚህን ስሩ ብለው ጠቆሟቸው። አንደኛ አይናችሁን ልትሰብሩ አሉ። ሴት ትሂድ ምን ትሂድ ላታይ፣ አንዴም ካየህ ላትደግም። ሁለተኛ በመልካም ልታዙ ነው፣ ከመጥፎ ልትከለክሉ ነው። ስለዚህ ይሄ ከቤት አትውጡ ምናምን የሚለው የሴት ብቻ እንዳይመስለን። እኛ ራሱ ጥቅም ከሌለው ከቤት መውጣት የለብንም። ሱቅ በር ላይ ቆመው የሚውሉ ሰዎች አሉ የሉ? በየሰፈሩ ያለ ስራ መቆም ክልክል ነው እየተባለ ማስታወቂያ የሚለጠፍባቸው ወንዶች አሉ የሉ? ሱቅ ምትመጣ ሴት የሚለክፉ አሉ የሉ? ወንድ ልጅ ወይ መስጂድ ወይ ቤቱ ወይ ስራ ቦታ 4 ነጥብ። ከዛ ውጭ አስፋልት ለአስፋልት ሱቅ ለሱቅ ሐታ ከወንድ ልጅ አይጠበቅ። ወንድ ልጅም ቤቱ ይርጋ። ደጌ ክብሬናት ማረጌ ኡሚ ሽታ አንቺ ያላህ ስጦታ